ዛሬ በመላው የሰው ልጅ ታሪክና የዓለም ዲፕሎማሲያዊ መዋቅር ሊታሰብ በማይችል እጅግ አስፈሪና ደም አፋሳሽ ገደል አፋፍ ላይ ቆሟል። በሰው ልጅ ስልጣኔ ታሪክ ታይቶ በማይታወቅና የምድርን ሰላም ለዘላለሙ አመድ ሊያደርግ በሚችል እጅግ አደገኛ ሁኔታ የኢራን እስላማዊ ሪፐብሊክ ፓርላማ የአሜሪካውን ፕሬዝዳንት ዶናልድ ትራምፕንና የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ለገደለ ግለሰብ ወይንም ድርጅት የ54 ሚሊዮን ዶላር ግዙፍ የደም ካሳ ወይንም ሽልማት አውጇል። ይህ እርምጃ ተራ የፖለቲካ መግለጫ ወይንም በስሜት የሚሰነዘር ዛቻ ሳይሆን ዓለምን ወደ መጨረሻው የታሪክ አዘቅትና ወደ ታላቁ የጥፋት ጦርነት የሚገፋ የዲፕሎማሲውን ዓለም መቃብር በይፋ የቆፈረ ድርጊት ሆኖ ተመዝግቧል። የመካከለኛው ምስራቅ ሰማይ አሁን በጥላቻና በበቀል ደመና ተሸፍኗል። ይህ በሁለቱ ሀያላን አገራት መካከል የተቀሰቀሰው እሳትም የዓለምን የኃይል ሚዛን ለዘላለሙ ሊያፈራርስ የሚችል እሳታማ ማዕበል ሆኖ ተከስቷል። ይህ የሞት አዋጅ የተቀረጸውና በሕግ ደረጃ እንዲጸድቅ የተዘጋጀው የኢራን እስላማዊ ሪፐብሊክ ወታደራዊና የደህንነት ኃይሎች አጸፋዊ እርምጃ በሚል በታወጀው እጅግ አስደንጋጭ የሕግ ረቂቅ ውስጥ ነው። የኢራን ብሔራዊ ደህንነትና የውጭ ፖሊሲ ኮሚቴ ሰብሳቢ የሆኑት ኢብራሂም አዚዚ በመላው አገሪቱ በሚተላለፈው ብሔራዊ ቴሌቪዥን ቀርበው በሰጡትና መላውን የዓለም መሪዎች እንቅልፍ በነሳው መግለጫቸው ፕሬዝዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ የሰይጣን ወኪሎች የተረገመውና የምድር ሰላም ጠላቶች መሆናቸውን በመጥቀስ እነሱን ከምድረ ገጽ ማጥፋት ለማንኛውም ሙስሊም ወይንም ነጻነት ፈላጊ ሰው ታላቅ ሃይማኖታዊና ርዕዮተ ዓለማዊ ግዴታ መሆኑን አውጀዋል። ይህ የ54 ሚሊዮን ዶላር ሽልማት በኢራን መንግስት በጀት በይፋ ተመድቦ ለነፍሰ ገዳዮች የሚከፈል የደም ገንዘብ ሲሆን ይህም በዘመናዊው ዓለም ታሪክ አንድ ሉዓላዊ መንግስት በሌላ ሀያል አገር መሪ ላይ በይፋ የሞት ሽልማትን ሲያወጣ የመጀመሪያውና እጅግ አስፈሪው የታሪክ ምዕራፍ ሆኖ ተመዝግቧል። ይህ እጅግ አሰቃቂ የጥላቻ ማዕበል የተቀሰቀሰው እንደ አውሮፓውያኑ አቆጣጠር የካቲት 28 ቀን 2026 አሜሪካና እስራኤል በጋራ በመሆን በኢራን ላይ የፈጸሙትንና መላውን መካከለኛው ምስራቅ ያንቀጠቀጠውን መጠነ ሰፊ የአየር ጥቃት ተከትሎ ነው። በዚህ በ12 ሰዓታት ውስጥ በተፈጸመና ከ900 በላይ የሚሳኤልና የቦምብ ዝናብ በወረደበት ታሪካዊ ጥቃት የኢራን መንፈሳዊ መሪ የነበሩት አያቶላ አሊ ካሚኒና ሌሎችም 40 ከፍተኛ የጦርና የፖለቲካ ባለስልጣናት መገደላቸውን ተከትሎ የኢራን ምድር በለቅሶና በቁጣ እሳተ ገሞራ ተሞልታለች። አሁን በስልጣን ላይ ያሉት ልጃቸው አያቶላ ሞጅታባ ካሚኒ የአባታቸውን ደም ለመመለስና ለኢራን የሺህ ዓመታት ክብር ሲሉ ዓለምን የሚያናውጥ የበቀል እርምጃን ለመውሰድ መላውን የኢራን ወታደራዊ ክንድ አስተባብረዋል። ይህ የ54 ሚሊዮን ዶላር ሽልማት ለኢራን ሕዝብ የክብርና የህልውና ጉዳይ ሲሆን ለትራምፕና ለኔታንያሁ ግን በየትኛውም የዓለም ጥግና በየትኛውም ሰዓት ሊከተላቸው የሚችል ጥቁር የሞት ጥላ ሆኖ አጥልቶባቸዋል። ይህ የሞት ሽልማት በፓርላማ ደረጃ የተወሰነ አይደለም። ይልቁንም መላው የኢራን ሕዝብ በከፍተኛ ብሔራዊና ሃይማኖታዊ ስሜት ውስጥ ሆኖ ገንዘብ እያዋጣ የሚገኝበት የደም ውል ሆኗል። ትራምፕን ግደሉ በሚል የተቀነባበረውና በሚሊዮኖች በሚቆጠሩ የሞባይል ስልኮች ላይ የተላከው የጽሑፍ መልእክት እያንዳንዱ ኢራናዊ ያለውን ሀብት አውጥቶ ለነፍሰ ገዳዮች ሽልማት እንዲያበረክት ጥሪ አቅርቧል። እስካሁን ባለው መረጃ መሰረት ከ290 ሺህ በላይ ቆራጥ ኢራናውያን በዚህ ዘመቻ ተሳትፈው ከ25 ሚሊዮን ዶላር በላይ ያዋጡ ሲሆን ሌሎች ደጋፊ ድርጅቶችና ባለሀብቶችም ሽልማቱን ወደ 54 ሚሊዮን ዶላር አሳድገውታል። ይህ በዲጂታልና በአካል የሚካሄደው ግዙፍ የበቀል ዘመቻ በሳይበር ዓለምም ተስፋፍቶ ሃንዳላ የተሰኘውን ከኢራን የስለላ ድርጅት ጋር ጥልቅ ግንኙነት ያለው የጠላፊዎች ቡድን የትራምፕንና የኔታንያሁን ሕይወት ለቀጠፈ ግለሰብ ወይንም ቡድን ተጨማሪ 50 ሚሊዮን ዶላር እንደሚሰጥ አስታውቋል። ይህም ማለት በእነዚህ ሁለት መሪዎች ላይ የተንጠለጠለው የገንዘብ መጠን ከ100 ሚሊዮን ዶላር በላይ ሊያልፍ እንደሚችልና ይህም በሰው ልጅ ታሪክ እጅግ ውድና አስፈሪ የተባለውን የነፍሰ ገዳይነት ሽልማት እንደሚያደርገው ግልጽ ነው። ፕሬዝዳንት ዶናልድ ትራምፕ ለዚህ የኢራን ድፍረትና የሞት ዛቻ የሰጡት ምላሽ እሳታማና ምድርን የሚያንቀጠቅጥ የጥፋት ነጋሪት የተሞላበት ነበር። በራሳቸው የማህበራዊ ሚዲያ ገጽ በሆነው ትሩዝ ሶሻል ላይ በለጠፉት እጅግ አስደንጋጭ መልእክት ሰዓቱ እየቆጠረ ነው፣ ኢራን በፍጥነት ካልተንቀሳቀሰች ከምድረ ገጽ ላይ ምንም አይነት ምልክት አይተርፍላቸውም በማለት የኒውክሌር ጥቃት ጭምር ሊሰነዝሩ እንደሚችሉ ግልጽ ፍንጭ ሰጥተዋል። ትራምፕ የኢራን መሪዎችን ጨካኞች፣ እብዶችና የጥፋት ኃይሎች ሲሉ የጠሯቸው ሲሆን አሜሪካንና የእሳቸውን ሕይወት ለሚነካ ማንኛውም ኃይል ወደ ሲኦል የሚወስደውን አጭር መንገድ እናሳየዋለን በማለት ዝተዋል። ይህ በሁለቱ መሪዎች መካከል ያለው ፍጥጫ የግል ቁርሾ ሳይሆን ሁለት ታላላቅ ወታደራዊ ኃይሎችን ወደ መጨረሻው ጦርነት የሚገፋ
ዓለምን ወደ ሶስተኛው የዓለም ጦርነት ደጃፍ ያደረሰ እጅግ አደገኛና ታሪካዊ ክስተት ሆኗል። ኔታንያሁም በበኩላቸው እስራኤል በማንኛውም የዓለም ጥግ የሚቃጣባትን ጥቃት ለመመከትና የጠላቶቿን አንገት ለመቅላት ዝግጁ መሆኗን ገልጸዋል። የኢራን የሞት አዋጅ የመጨረሻ ትንፋሻቸውን እያደከመ ያሉ የተሸነፉ ሰዎች ጩኸት መሆኑን ቢናገሩም የኢራን የሞት አዋጅ ግን በእስራኤልና በአሜሪካ የደህንነትና የስለላ ተቋማት ዘንድ ከፍተኛ ድንጋጤንና ስጋትን ፈጥሯል። ትራምፕ ከ2020 ጀምሮ የቁድስ ኃይል አዛዥ የነበሩትን ቃሲም ሱሌማኒን እንዲገደሉ ትዕዛዝ ከሰጡበት ጊዜ አንስቶ በኢራን የአይነ ቁራኛ ክትትልና የበቀል ሰለባ ሆነው መቆየታቸው ይታወሳል። አሁን ግን ይህ አዲሱ የፓርላማ ሕግ ግድያውን ቅዱስ ተልዕኮ አድርጎ በመፈረጁ በዓለም ዙሪያ ያሉ ጽንፈኛ ኃይሎችና ለገንዘብ የሚገዙ ነፍሰ ገዳዮች ሽልማቱን ለማግኘት ሲሉ በማንኛውም ሰዓት ድንገተኛና ገዳይ ጥቃት ሊሰነዝሩ ይችላሉ የሚል ስጋት ነግሷል። ይህ የ54 ሚሊዮን ዶላር ሽልማት የዓለምን ኢኮኖሚ፣ ፖለቲካና ዲፕሎማሲም ክፉኛ እያናገው ይገኛል። ኢራን የዓለምን የነዳጅ ንግድ 1/5 የሚስተናገድበትን የዓለም የኢኮኖሚ የደም ስር የሆነውን የሆርሙዝ ወሽመጥን መዝጋቷን ተከትሎ የነዳጅ ዋጋ ሰማይ ነክቶ የዓለምን ገበያ እያመሰቃቀለ ይገኛል። የአሜሪካና የእስራኤል የጦር መርከቦች በአካባቢው ቢሰፍሩም ኢራን ያሰማራቻቸው አጥፊ ድሮኖችና የባህር ላይ ሚሳኤሎች በቀጠናው ባሉ የአሜሪካ ወዳጅ አገራት ላይ እሳት እያዘነቡ ይገኛሉ። የኢራን ፓርላማ አባላት ትራምፕንና ኔታንያሁ ወደ ሲኦል እሳት መላክ አለባቸው እያሉ በይፋ መፈከራቸው የዲፕሎማሲውን ዓለም ወደ ጎዳና ወንበዴነት ደረጃ ዝቅ ያደረገው ቢመስልም ለኢራንና ለደጋፊዎቿ ግን ይህ ፍትህን የማግኘት ብቸኛውና የመጨረሻው መንገድ ተደርጎ ተወስዷል። በአሜሪካ የፍትህ ሚኒስቴር በኩል ይፋ የሆኑ ምስጢራዊ የክስ ሰነዶች እንደሚያሳዩት የኢራን የደህንነት ኃይሎች ትራምፕን ለመግደል ቀደም ብለው የተለያዩ አሰቃቂ ሴራዎችን ሲያቅዱ ቆይተዋል። በብሩክሊን ፍርድ ቤት የቀረበ አንድ አስደንጋጭ የቪዲዮ ማስረጃም አንድ የኢራን ቅጥረኛ ነፍሰ ገዳይ የትራምፕን እንቅስቃሴ እንዴት በጥንቃቄ እንደሚከታተልና ግድያውን ለመፈጸም እንዴት እንደተስማማም ያሳያል። አሁን ይህ የ54 ሚሊዮን ዶላር ግዙፍ ሽልማት ሲታከልበት ሴራው ይበልጥ ውስብስብ፣ ዓለም አቀፋዊ መረብ ያለውና እጅግ አስፈሪ እንደሚሆን አይጠራጠሩም። የኢራን መንግስት ማንኛውም ነፃ ሰው ይህንን ታላቅ ተልዕኮ እንዲፈጽም ጥሪ ማቅረቡ ሽልማቱ ለኢራናውያን ብቻ ሳይሆን በገንዘብ ለሚታለሉ ለማንኛውም የዓለም አደገኛ ነፍሰ ገዳዮች የተከፈተ የደም ግብዣ መሆኑን ያሳያል። ይህ የጥላቻ ማዕበል መላውን ዓለም በሁለት እሳታማ ጎራዎች ከፍሎታል። በአንድ በኩል የኢራንን ድርጊት የመንግስት ሽብርተኝነት፣ ዓለም አቀፍ ውንብድናና የሰለጠነውን ዓለም መናቅ ሲሉ የኮነኑት ምዕራባውያን አገራት ሲኖሩ፣ በሌላ በኩል ደግሞ የአሜሪካንና የእስራኤልን ትዕቢት ለመስበርና የአባቶቻቸውን ደም ለመመለስ ኢራን የወሰደችው እርምጃ ተገቢና ቅዱስ ነው የሚሉ ጽንፈኛ ኃይሎች በደስታ ድምፃቸውን እያሰሙ ነው። ይህ በሁለቱ ኃይሎች መካከል ያለው ፍጥጫ ወደማይቀረውና ወደ ታላቁ ወታደራዊ ግጭት እያመራ መሆኑን የሚያሳዩ ምልክቶች በየሰዓቱ እየታዩ ነው። ትራምፕ ሰዓቱ እየቆጠረ ነው ማለታቸው ምናልባትም በኢራን ላይ ምድርን አመድ ሊያደርግ የሚችል ታላቅ ጥቃትን ለመሰንዘር ሰበብ እየፈለጉ መሆኑን ያሳያል። ኢራን በበኩሏ የመሪዎቻችንን ደም ሳንመልስና እስራኤልን ከካርታ ላይ ሳናጠፋ አንተኛም በማለት ለሞት ሽልማቱ ተግባራዊነት ማንኛውንም አይነት ሰብአዊና ቁሳዊ መስዋዕትነት ለመክፈል መቁረጧን በተግባር አሳይታለች። ዓለም አቀፉ ማህበረሰብም በዚህ እጅግ አደገኛ ሁኔታ ውስጥ ሆኖ የሰላም ጥሪ እያቀረበ ቢሆንም የኢራን ፓርላማ ግን ውሳኔውን ወደ ኋላ ሊመልስ እንደማይችልና የትራምፕ ራስ የገንዘብ ተመን ወጥቶለት እንደሚቀጥል አረጋግጧል። የኢራን ብሔራዊ ደህንነት ኮሚቴ አባላት ትራምፕና ኔታንያሁ የዓለምን ሰላም አናግተዋል፣ ስለዚህም እነሱም በእሳት መጥፋት አለባቸው በማለት የሰጡት አስተያየት በሁለቱ ወገኖች መካከል ያለውን ድልድይ ሙሉ በሙሉ አፍርሶታል። አሜሪካ በበኩሏ በኢራን ላይ የጣለችውን ማዕቀብ በማጠናከርና በኢራን የድሮን ማምረቻ ተቋማት ላይ ጥቃት በመሰንዘር አጸፋውን ለመመለስ እየሞከረች ቢሆንም የኢራን የበቀል ስሜት ግን እንደ ሰደድ እሳት እየተቀጣጠለ ይገኛል። በመካከለኛው ምስራቅና በዓለም ዙሪያ የሚገኙ የአሜሪካና የእስራኤል ኤምባሲዎች በከፍተኛ ጥበቃ ስር እንዲሆኑ የተደረገ ሲሆን የደህንነት ባለስልጣናት ግን ጥቃቱ ከየትኛው አቅጣጫና በማን ሊሰነዘር እንደሚችል ለማወቅ ተቸግረዋል። የ54 ሚሊዮን ዶላሩ ሽልማት ተራ ወንጀለኞችን ብቻ ሳይሆን ከፍተኛ ወታደራዊ ስልጠና ያላቸውንና ለዓላማቸው የሚሞቱ ሰዎችን ሊስብ እንደሚችል ይገመታል። ይህ ደግሞ ትራምፕና ኔታንያሁ በሚጓዙበት ቦታ ሁሉ እጅግ ዘመናዊና ጥብቅ የሆነ ጥበቃ እንዲደረግላቸው ቢያስገድድም ከጥቃቱ ሙሉ በሙሉ ነፃ መሆን ግን የማይቻል መሆኑን ባለሙያዎች ያስጠነቅቃሉ። የኢራን ፓርላማ ይህንን የሞት ሽልማት ያጸደቀው የአሜሪካና የእስራኤልን የበላይነት ስሜት ለመስበርና ለዓለም አቀፉ ማህበረሰብ ኢራን የፈለገችውን ዋጋ ከፍላ ጠላቶቿን ትበቀላለች የሚል መልእክት ለማስተላለፍ ነው።
ይህ እርምጃ በዲፕሎማሲው ታሪክ ውስጥ እጅግ አስነዋሪና አደገኛ ተብሎ ቢፈረጅም ለኢራን መሪዎች ግን ይህ የፍትህና የሃይማኖት ጉዳይ ነው። ትራምፕ የኢራንን ሰላም አውከዋል፣ መሪዎቿንም ገድለዋል፣ ኢኮኖሚዋን አድቅቀዋል የሚለው የኢራን ክስ አሁን ወደ ቀጥተኛ የሞት አዋጅ ተቀይሯል። የኔታንያሁም እጣ ፈንታ ከዚህ የተለየ አይደለም። እስራኤል በኢራን ላይ ለፈጸመችው እያንዳንዱ ጥቃት ኔታንያሁ በደማቸው ዋጋ ይከፍላሉ የሚለው የኢራን ዛቻ መላውን እስራኤልን በጭንቀትና በዝግጅት ውስጥ ቀጥቷታል። ይህ የ54 ሚሊዮን ዶላር የሞት ሽልማት የዓለምን ታሪክ ወደ አዲስ እጅግ አስፈሪና ወደማይመለስበት የጥፋት ምዕራፍ መርቶታል። የአንድ ሀያል አገር መሪ ራስ በገንዘብ ተመን ወጥቶለት በሕግ ደረጃ ሲጸድቅ ማየት የሰው ልጅ ስልጣኔና የዓለም አቀፍ ሕግጋት ምን ያህል አደጋ ላይ መውደቃቸውን የሚያሳይ ቁልጭ ያለ ማስረጃ ነው። የትራምፕ ታሪካዊ ቁጣ፣ የኔታንያሁ የማይበገር ግትርነትና የኢራን ጥልቅ የበቀል ስሜት ተዳምረው የሚፈጥሩት ውጤት ከጥፋትና ከውድመት ውጪ ሌላ ተስፋን ለማየት እጅግ አዳጋች ሆኗል። ዓለም አሁን ያለችው በታላቅ የጦርነት ዋዜማ ላይ ሲሆን የእነዚህ ሁለት መሪዎች ሕይወትና የኢራን የሞት አዋጅ የቀጣዩን ዘመን የዓለም ሰላም ወይንም የሰው ልጅን መጥፋት የሚወስን ይሆናል። ይህ የደም ገንዘብና የሞት ድግስ ምድርን ወደማይጠፋ የእሳት እቶን ከመክተቱ በፊት ሰላም የሚወርድበት መንገድ ቢፈለግም የሁለቱም ወገኖች እልህ ግን ለሰላም ቦታ እየሰጠ አይመስልም። ታሪክ ይህንን ቀን በደማቅ ጥቁር ቀለም ይመዘግበዋል። ምክንያቱም ዛሬ ፍትህ በገንዘብ፣ ሰላም በበቀል፣ ሕይወትም በሞት ሽልማት የተከበቡበትና የዲፕሎማሲው ዓለም ውድቀት የታየበት ጥቁር ቀን ነውና። የትራምፕና የኔታንያሁ ስም በኢራን የነፍሰ ገዳዮች መዝገብ ላይ በደማቁ ተጽፏል። አሜሪካና እስራኤልም ለዚህ ምላሽ ለመስጠት ጣታቸውን በኒውክሌር ቃታው ላይ አሳርፈዋል። ወደፊት የሚመጣው ማዕበል ግን ሁሉንም ጠራርጎ የሚወስድ እንጂ ለማንም የማይበጅ መሆኑን ዓለም በታላቅ ስጋትና በጭንቀት እየተጠባበቀች ይገኛል። የ54 ሚሊዮን ዶላሩ ሽልማት ለኢራን የክብር ማረጋገጫ፣ ለአሜሪካና ለእስራኤል የጦርነት ጥሪ፣ ለዓለም ደግሞ የታላቁ የጥፋት ዘመን መጀመሪያ ምልክት ሆኖ በታሪክ መዝገብ ላይ ሰፍሯል።